ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ጀነራል ባዮሎጂ ኮዱ 1012 የፍሬሽማን ኮርስ አዲስ ዩኒቨርሲቲ ለሚገቡ ፍሬሽማን ተማሪዎች ለሁሉም ኢትዮጵያ ዩኒቨርሲቲ የሚሰጠው የባዮሎጂ ፍሬሽማን ኮርስ ሲሆን እሱም ከቻፕተር ወይ ከምዕራፍ 2 ስለ ባዮሎጂካል ሞለኪውልስ ላይ ቱቶሪያል ፓርት 5 በአማርኛ ይዤ እቀርባለሁ። So our tutorials on general biology Bio Code 1012 freshman course that given for all Ethiopian university students. Chapter 2 Biological Molecules Tutorial Part 5 in Amharic. So don't forget ይሄን ቪዲዮ የምታዩበት ጊዜ ማርሰት ለለባችሁ ነገር ምንድነው VPN ወይ ደግሞ ሲፎን ከፍታችሁ ማቱ እንዳትረሱ። ምክንያቱም VPN ወይ ደግሞ ሲፎን ከፍታችሁ ካያችሁ ኳሊቲ ያለው ጥርት ተብሎ የሚታይ ቪዲዮ ስለምታገኙ VPN ወይ ደግሞ ሲፎን ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም አሊ ሳይንስ ዩቲዩብ ቻናል ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። So let us start our tutorial part 5. Chapter 2 is about biological molecules. ምዕራፍ 2 ስለ biological molecules ሲሆን ይሄንን ምዕራፍ ከጨረሳችሁ በኋላ ከእናንተ የሚጠበቀው ምንድነው? After completing this chapter you will be expected to define the term biomolecules. ይሄንን biomolecules የሚባሉ ነገሮች ቃላትን ማግለጽ አለባችሁ ማለት ነው። And also describe the list of organic and inorganic molecules and their biological importance. እንደዛው ኦርጋኒክ እና ኢንኦርጋኒክ ሞለኪውሎችን በማዘርዘር የነሱ ባዮሎጂካል ጠቀሜታውን ማወቅ አለባችሁ ማለት ነው። And also identify the basic structure of biomolecules. እያንዳንዱ ባዮሞለኪውሎች ቤዚክ ስትራክቸራቸው ምን እንደሆነ ለይታችሁ ማወቅ አለባችሁ ማለት ነው። And also explain the precursor of each macromolecules with their respective polymerization process. እያንዳንዱ ማይክሮሞለኪውሎች ከምን እንደተሰሩና ፖሊመራይዜሽን ፕሮሰሳቸው ምን እንደሚመስል ማግለጽ አለባችሁ ማለት ነው። And also state the physical and the chemical nature of water and also their relevance to the existence of life. እያንዳንዱ ውሃ ፊዚካል ባህሪው ምንድነው? ኬሚካል ባህሪው ምንድነው? እንደዛውም ውሃ ለህይወት ያላቸው ነገሮች ያለው ጠቀሜታ ምን እንደሆነ ማግለጽ አለባችሁ ማለት ነው። ሶ ባለፈው ቱቶሪያል ፓርት 1 ላይ ያየነው አንደኛ ስለ ባዮሎጂካል ሞለኪውሎች ነው ያየነው። እንደዛውም ስለ ካርቦሃይድሬቶችም አይተናል ማለት ነው። እንደዛውም ካርቦሃይድሬቶችን የነሱም ክላሲፊኬሽንም አይተናል። በአራት አካፍል ነው ካርቦሃይድሬትን ያየነው። ካርቦሃይድሬት በአራት ስለሚካፈሉ ማለት ነው። አንደኛ እዚህ ውስጥ ቱቶሪያል ፓርት ውስጥ ዋነስ ያየነው ስለ ሞኖሳካራይድ ነው ማለት ነው። ከዛ በማቀጠል ሁለተኛ አራተኛ ቱቶሪያል ፓርት 2 ውስጥ ነው ያየነው። እንደዛውም ስለ ዳይሳካራይድ ሁለት ሱካር ያላቸው ሞኖሳካራይድ ብለናል። አንድ ሱካር ያላቸው ፓርት 1 ላይ ነው ያየነው። ሁለት ሱካር ያላቸው ዳይሳካራይድ ቱቶሪያል ፓርት 2 ውስጥ አይተናል። እንደዛውም ከ3 እስከ 9 ሱካር ያላቸው ኦሊጎሳካራይዶችን ቱቶሪያል ፓርት 2 ውስጥ አይተናል። እንደዛውም ፖሊሳካራይዶች ከ10 እና ከ10 በላይ ያለው ሱጋር ካርቦሃይድሬቶችን አይተናል ማለት ነው። እንደዛውም ከስለ ካርቦሃይድሬት ሰመሪም ቱቶሪያል ፓርት 2 ውስጥ በሰፊ አይተናል። እንደዛውም ቱቶሪያል ፓርት 3 ውስጥ አየነው 2.2 about lipids ስለ ሊፒዶች አይተናል፣ ስለ ጮማ ማለት ነው። እንደዛውም types of fat cell ስለ ፋት ሴል አይነቶችም አይተናል ማለት ነው። And also basic structure of lipid የሊፒድ ቤዚክ ስትራክቸር ምን እንደሚመስልም አይተናል። And also types of lipid የሊፒድ ወይ ጮማ አይነቶችም አይተናል። And also function of lipid የሊፒድ ስራዎች ምን እንደሆነ ሰውነታችን ውስጥ አይተናል። And also property of lipid የሊፒድ ባህሪ ምን እንደሚመስልም ቱቶሪያል ፓርት 3 ውስጥ በሰፊው አይተናል። እንደዛውም ቱቶሪያል ፓርት 4 ውስጥ ባለፈው ያየነው 2.3 about protein ስለ ፕሮቲኖች አይተናል። እንደዛውም ፕሮቲን ስትራክቸር ምን እንደሚመስልም አራት ስትራክቸሮች አሉ፣ ፕራይመሪ፣ ሰከንደሪ፣ ትሬሸሪ እና ኳተርናሪ የሚባሉ ቱቶሪያል ፓርት 4 ውስጥ በሰፊው አይተናል ማለት ነው። እንደዛውም ፈንክሽን ኦፍ ፕሮቲንስ የፕሮቲን አይነቶች ስራዎች፣ እንደዛውም ኒውክሊክ አሲድ ስለ ኒውክሊክ አሲድ፣ እንደዛውም ኒውክሊክ ታይፕስ ኦፍ ኒውክሊክ አሲድ የኒውክሊክ አሲድ አይነቶች፣ እንደዛውም 2.5 ስለ ቫይታሚኖችም በሰፊ ቱቶሪያል ፓርት 4 አይተናል ማለት ነው። እንደዛውም ዛሬ ቱቶሪያል ፓርት 5 ውስጥ የምናየው 2.5 about water ስለ ውሃ እናያለን ማለት ነው። እንደዛውም 2.7 ስለ ሚነራል ስለ ማዕድኖች እናያለን። And also summary of unit 2 የዩኒት 2 summary እናያለን። እንደዛውም chapter 2
ሪቪው ኩዌስችን የምዕራፍ 2 ማጠቃለያ ጥያቄዎች ከነመልሳቸው ዛሬው እናያለን ማለት ነው። ከዚህ በመቀጠል ቱቶሪያል ፓርት 6 ውስጥ ይዘን የምንመጣው የፈተና ጥያቄዎች ከነመልሳቸው 100 ከምዕራፍ 2 100 የፈተና ጥያቄዎች ከነመልሳቸው ቱቶሪያል በአማርክ ይዤ እንቀርባለን ማለት ነው። ይዘን እንቀርባለን ማለት ነው። ሶ ሌት አስ ስታርት አወር ቱቶሪያል ፓርት 5 2.6 is about water. 2.6 ስለ ውሃ ነው። water molecule are formed by covalent bonds that link two hydrogen atoms to one oxygen atom and each water molecule has the same structure. ውሃ ሞለኪውልስ የምንላቸው የተፈጠረው ከሁለት ሃይድሮጅን አተም እና ከአንድ ኦክሲጅን አተም ሲሆን ሁለቱ ሃይድሮጅን አተም እና ኦክሲጅን የተሰሩ በኮቫለንት ቦንድ ሲሆን ሁሉም ውሃ ሞለኪውሎች ተመሳሳይ የሆነ ስትራክቸር አላቸው። እነሱም H2O ተብሎ የሚታወቅ ነው ማለት ነው። It is one of the most plentiful and essential of compound which is tasteless and odorless existing in gaseous liquid and solid state. ውሃ በብዙ ለሰውነታችን የሚያስፈልግ ኮምፓውንድ ሲሆን እሱም ጣዕም የሌለው ፎል ሽታ የሌለው እንደዛውም ከለር የሌለው ሲሆን በሶስት ስቴት ይገኛል። በጋስ በሊኩዊድ እና በሶሊድ ይገኛል ማለት ነው። ጋስ ስንል ውሃ ኢቫፖሬት ሲሆን ነው ማለት ነው። ሊኩዊድ ስንል የኛ የምንጠጣው ሊኩዊድ ፍሳሽ ሲሆን ነው ማለት ነው። ሶሊድ ስንል በረዶ ሲሆን ነው ማለት ነው። ስለዚህ ውሃ በቃ በሶስት ስቴት ይገኛል ማለት ነው። It has the important ability to dissolve and as a media for transportation of many other substances. ውሃ በጣም አቢሊቲ ያለው ጥሩ አስፈላጊነት የኖረበት ምክንያት ብዙ ነገሮችን ዲዞልቭ ማድረግ ይችላል ማለት ነው። እንደዛው ብዙ ነገሮች ሰብስታንሶች ትራንስፖርት ማድረግ ይችላል ሰውነታችን ውስጥ እንደዛው ህይወት ያላቸው ነገሮች ውስጥ ነገሮችን ማጓጓዝ ስለሚችል ነው ማለት ነው። እንደዛው ዲዞልቭ ማድረግ ስለሚችል ነው። In reality the versatility of water as a solvent is essential to living organism as a whole. በአጠቃላይ ስናይ ውሃ ቨርሳቲሊቲ ፕሮፐርቲ ማኖሩ ነገሮችን ዲዞልቭ ሶልቨንት መጠቀሙ ለህይወት ያላቸው ነገሮች በጣም ጠቃሚ ነገር ሆኖ እንዲገኝ ያደረገው የሱ ባህሪያት ነው ማለት ነው። Water molecules have an equal distribution of charges and are called polar molecules, meaning that they have oppositely charged regions. Water molecules የውሃ ሞለኪውሎች an equal distribution of charges ስላላቸው polar molecule ተብሎ ይታወቃል ማለት ነው። ይሄም ማለት oppositely charged የተለያዩ charge region ስላለው ማለት ነው። ዛደር ሰልፊቴስ ነው። ሰልፊቴስ ለእናንተ የተሰጠው what are the physical and chemical property of water የሚል ነው ማለት ነው። የውሃ የፊዚካል እና ኬሚካል ባህሪ የውሃ ባህሪ ምንድነው? እንደዛውም ሆሞስታሲስ ለማስጠበቅ ውስጥ ያለው ውሃ ሚና ምን እንደሆነ ግለጽ ይላል። ስለዚህ ፊዚካል እና ኬሚካል ፕሮፐርቲ ኦፍ ዋተር ስናይ ፊዚካል ፕሮፐርቲ ኦፍ ዋተር and the role of ሆሞስታሲስ ፊዚካል ባህሪ የውሃ ያለው ፊዚካል ባህሪያትና ሆሞስታሲስ ወይ ደግሞ ሰውነታችን ውስጥ ያለው ስራ ማለት ነው። ጠቀሜታ ማለት ነው። አንደኛው ፊዚካል ፕሮፐርቲ የምንለው ሃይ ስፔሲፊክ ሂት ካፓሲቲ መኖሩ ነው ማለት ነው። water absorbs and retain heat and help organisms regulate their body temperature and maintain thermal stability. ውሃ ብዙ ሙቀት ወደ ራሱን በማሳብ ራሱ ውስጥ ያቆያል ማለት ነው። ይሄ ደግሞ ህይወት ያላቸው ነገሮች ኦርጋኒዝሞች የነሱ ቦዲ ቴምፕሬቸር ሬጉሌት ማቆጣጠር እንዲችላቸው ያደርጋል። ይሄ ደግሞ ስታቢሊቲ ተርማል ስታቢሊቲ ቋሚ ሆነው የሰውነታቸው ቴምፕሬቸር ቋሚ ሆነው እንዲቀጥል ያደርጋል ማለት ነው። The second one is high heat of vaporization. Sweating and transpiration allow excess heat to dissipate, preventing overheating. ስለዚህ ሌላ ውሃ በጣም ከፍተኛ ሙቀት ካገኘ ኢቫፖሬት ይሆናል ማለት ነው። ኢቫፖሬት ሲሆን ሰውነታችን ከአቅም በላይ እንዳይሞቅ ያደርጋል። እሱም እንዴት ብዙ ሙቀት በኖረ ጊዜ ላብ ውሃ እንዲወጣና እንደዛውም
ወይ ደግሞ በትራንስፓሬሽን እንዲወጣና ሰውነት ህይወት ያላቸው ሰውነት ከአቅም በላይ እንዳይሞቅ ያደርጋል ማለት ነው። ቴምፕሬቸሩ ተመልሶ ወደ ታች ዝቅ እንዲል ያደርጋል ማለት ነው ከፍ ያለው። The third one is a universal solvent. Water dissolve a wide range of substance and making it ideal for transporting nutrients, gases and metabolic waste in the biological system. ሌላ ውሃ እንደ ዩኒቨርሳል ሶልቨንት ማጣቀሙ ነው። ስለዚህ የተለያዩ ሰብስታንሶች ሰውነታቸው ውስጥ አለው ህይወት ያላቸው ሰውነታቸው ውስጥ የተለያዩ ሰብስታንሶች ዲዞልቭ ያደርጋል። እንደዛውም ያጓጉዛል ኑትሪየንቶችን፣ እንደዛውም ጋሶችን እና ሜታቦሊክ ወስቶች ሰውነታችን ውስጥ እንደዛውም ህይወት ያላቸው ሰውነት ውስጥ ያጓጉዛል ማለት ነው በአጠቃላይ። ስለዚህ እንደ ዩኒቨርሳል ሶልቨንት ይጠቅማል ማለት ነው። አራተኛ ፊዚካል ፕሮፐርቲ ኦፍ ዋተር የምንለው ኮሄዥን and adhesion ፕሮፐርቲ ማኖሩ ነው። water molecules stick to each other and surface aiding in capillary action and transport for moving fluid in plants and blood vessels. ሌላ ውሃ ሞለኪውሎች የተሳሰሩ ናቸው፣ ስቲኪ ቱ ኢች አዘር የሆኑ ናቸው። ስለ እንደ ካፒላሪ አክሽን ያሰራል ማለት ነው። ይሄ ደግሞ ጥቅሙ ፍሳሾች የጽዋቶች ውስጥና እንደዛውም ብሌድ ቬዝል ውስጥ ደሙ ቱቦ ውስጥ እንዲሄድ ያደርጋል ማለት ነው። The fifth one is density and ice formation. አምስተኛ ፊዚካል ፕሮፐርቲ ኦፍ ዋተር የምንለው ዴንሲቲ እና አይ ፎርሜሽን ስላለው ነው ማለት ነው። ice is less dense than liquid water, preventing bodies of water from freezing solid, ensuring survival for aquatic ecosystem. ሌላ ውሃ ሰውነት እንትን በረዶ ሲፈጥር በጣም ሌስ ዴንስ ስለሆነ ይሄ አይስ፣ ስለዚህ ታች ያለው ዋተር ቦዲ ፍሪዚንግ አይሆን ሶሊድ አይሆንም ማለት ነው። ወደ በረዶ አይቀየርም። ይሄ ደግሞ ጠቀሜታ ምንድነው? ውሃ ውስጥ የሚኖሩ ህይወት ያላቸው ነገሮች በህይወት እንዲቀጥሉ ያደርጋል ማለት ነው። The other is chemical property of water and their role in homeostasis. ሌላ chemical property of water የምንለው የውሃ ኬሚካል ባህሪያት የምንለውና ሌላ ሆሞስታሲስ ውስጥ ያለው ስራው ማለት ነው ሚና። አንደኛ chemical property የምንለው ፖላሪቲ ነው። Water partial charges allow it is interact with ions and polar molecules, crucial for biological reaction and nutrient absorption. ሌላ ውሃ ፖላሪቲ ባህሪ ማኖሩ ነው። ይሄ ደግሞ ፓርሻሊ ቻርጅ ስላለው ነው ማለት ነው። አንዱ ኔጌቲቭ አንዱ ፖዚቲቭ አዮኖች ዋተር ሞለኪውል ውስጥ ስላሉ ፖላር ሞለኪውል ተብሎ ይታወቃል። ይሄ ደግሞ ለባዮሎጂካል ባዮኬሚካል ሪአክሽን እና ኒውትሪየንት አብዞርፕሽን በጣም ጠቀሜታ አለው ማለት ነው። The second one is hydrogen bonding. It is contribute to water stability and structure, allowing cell and tissue to maintain their integrity. ሌላ ሃይድሮጂን ቦንዲንግ ማኖሩ ነው። ሃይድሮጂን ቦንዲንግ ማኖሩ ውሃ ስታቢሊቲ ኢንጂነር እና ስትራክቸር allowing cell and tissue to maintain integrity እንዲኖራቸው ያደርጋል። The third one is pH buffering capacity. Water helps to maintain acid-base balance, preventing harmful pH fluctuation in the body. ሌላ የአሲድ እና ቤዝ ካፒካሉ ባላንስ ያደርጋል ማለት ነው። ይሄ ደግሞ ሃርምፉል ፒኤች ሰውነታችን ውስጥ እንዳይፈጠር በማድረግ አሲድ ቤዝ ባፈሪንግ ካፓሲቲ ባላንስ ያደርጋል ማለት ነው። The fourth one is participating in chemical reaction. Water is involved in hydrolysis, breakdown of molecules and condensation reaction, bonding molecules essential for digestion and metabolism. ሌላ ውሃ ኬሚካል ሪአክሽን ውስጥ ፓርቲሲፔት ያደርጋል። ይሄ ደግሞ ሃይድሮላይሲስ ውስጥ ሞለኪውሎችን ለማሰባበር እንደ ኮንደንሴሽን ሪአክሽን ውስጥ ሞለኪውሎችን ቡልድ ለማድረግ ይጠቅማል ማለት ነው። ስለዚህ ይሄ ደግሞ ለዳይጀሽን እና ለሜታቦሊዝም በጣም ጠቀሜታ ያለው ማኖሩ ነው የሚያሳየን። The other is water vital role in homeostasis. homeostasis ለማስጠበቅ ውስጥ የውሃ ያለው ሚና ነው ማለት ነው። Water it is regulate body temperature and through sweating and circulation. homeostasis ለማስጠበቅ ውሃ ምን ያደርጋል? body temperature regulate በማቆጣጠር sweating እና circulate እንዲሆኑ ያደርጋል። through by sweating እና by circulating body temperature regulate ይቆጣጠራል ማለት ነው። The other is facilitate chemical reaction by acting as a medium and reactant. In the medium and reactant act በማድረግ
biochemical reaction facilitate ያደርጋል ማለት ነው the other is transporting essential nutrients through cell and organs እንደዛውም ኑትሪየንቶችን ሴል ውስጥና እንደዛውም ኦርጋኖች ውስጥ ያጓጉዛል ማለት ነው the other is eliminates waste product via urine and sweat እንደዛውም ጠቀሜታ የሌላቸው ፕሮዳክቶች ወስት የሆኑ ፕሮዳክቶች በሽንትና በስዊቲንግ በላብ ከሰውነታችን እንዲወጡ ያደርጋል ማለት ነው the other is it maintain blood volume and pressure to support circulation blood volume እና pressure maintain በማቆጣጠር circulationን support ያደርጋል ማለት ነው the other it lubricates joints and tissue to prevent friction and damage ሌላ ጆይንት እና የአጥንቶች ማንቀጣጠሚያና ቲሾች lubricant በማድረግ ፍሪክሽንን እንዳይፈጠርና ሴሎች ወይ ደግሞ ሰውነታችን እንዳይጎዳ ያደርጋል the other is activity ላይ እናንተ ተሰጣው ጥያቄ ነው ሌላ what if water was black or white ውሃ ጥቁር ወይ ቀይ ቢሆን ምን ይፈጠራል ይላል so water is it is photosynthesis disruption ውሃ ጥቁር ወይ ቀይ ከሆነ አንደኛ photosynthesis ይረበሻል ማለት ነው disrupt ይሆናል ይሄ less light for plant affecting oxygen production ይሄ ደግሞ ጿቶች ትንሽ ፀሐይ እንዲወሰዱ ያደርጋል ይሄ ደግሞ ኦክሲጅን ፕሮዳክሽን ዝቅ እንዲል ያደርጋል ያአፌክት ያደርጋል ማለት ነው the other is ecosystem instability aquatic life struggle with vision and behavior changes ሌላ ኢኮሲስተም ስቴብል እንዳይሆን ያደርጋል ማለት ነው ኢንስታብል እንዲሆን ያደርጋል ይሄ ደግሞ ውሃ ውስጥ የሚኖሩ ኦርጋኒዝሞች ለማት እንዲቸገሩና ባህሪው በየጊዜው እንዲቀየር ያደርጋል ማለት ነው the other is climate effect dark water absorb more heat and alter temperature ሌላ ዳርክ የሆነ ውሃው ብዙ ሂት በማውሰድ ቴምፕሬቸር alter እንዲረበሽ ያደርጋል the other is human perception red ocean or black rivers would change how we experience nature ስለዚህ ሌላ የሰው ያለው ለውሃ ያለው በጣም ኔቸሩ ለውሃ ኔቸሩ ያለው እንዲቀየር ያደርጋል ማለት ነው the other is question number 2 why does earth support water earth support life while other planet water does not መሬት ላይ ያለው ውሃ ህይወት ያላቸው ነገሮችን ይደግፋል ሰፖርት ያደርጋል ግን ሌላ ፕላኔት ላይ ያለው ውሃው ሰፖርት ያደርግም ይሄ ምክንያቱ ምንድነው ይላል ሶ liquid stability አንደኛ liquid stability መሆኑ ነው መሬት ላይ የሚገኘው earth temperature keeps water in liquid form ስለዚህ መሬት ላይ ያለው ውሃ liquid form ለማገኘት ስለሚገኝ ነው ማለት ነው the other is balanced chemistry poor water with essential nutrient and gas support life ሌላ balanced chemistry ስላለው ነው ማለት ነው መሬት ላይ ያለው ውሃ the other is organic molecules support DNA protein and cell organic molecules መሬት ላይ ያለው ሰፖርት ለማድረግ ነው ማለት ነው ዲኤንኤ ፕሮቲን እና ሴሎች የምንላቸው መሬት ላይ የሚገኘው ውሃ ሰፖርት ለማድረግ ነው ማለት ነው the other is energy source sunlight enables photosynthesis and biological reaction ሌላ መሬት ላይ ያለው ውሃ ጿቶች ከመሬት ስር ውሃ በማመጥ ፎቶሲንተሲስ ለማካሄድ ነው ለባዮኬሚካል ሪአክሽን ስለሚጠቅም ነው ማለት ነው the other is atmospheric protection prevent evaporation and harmful radiation ሌላ መሬት ላይ የሚገኘው ውሃ evaporate በመሆን harmful የሆነ የራዲዬሽን የፀሐይ ራዲዬሽን ወደ መሬት እንዳይደርስ ያደርጋል ማለት ነው ይሄ አንድ ሌላ ጥቅም ነው ማለት ነው the other is hydrological cycle water is constantly renewed and disturbed ሌላ hydrological ሳይክል የሃይድሮጅን ሳይክል እንደ ሳይክል ያደርጋል ስለዚህ ይሄ ውሃ ኮንስታንትሊ ሪኒውድ ይሆናል እንደዛውም ዲስተርብድ ስለሚሆን ሃይድሮሎጂካል ሳይክል እንዲከናወን ያደርጋል ማለት ነው ስለዚህ በዚህ ምክንያት ሁሉ መሬት ላይ የሚገኘው ውሃ ከሌላ ፕላኔት ላይ ከሚገኘው ህይወት ያላቸው ነገሮችን ሰፖርት ያደርጋል ማለት ነው the other is 2.7 about minerals ሌላ 2.7 ስለ ማዕድኖች ነው minerals are inorganic compound used by body as a building material and they are involved with metabolic function ማዕድኖች inorganic compounds ሲሆኑ
በሰውነታችን ጥቅሜታው እንደ ቢልዲንግ ማቴሪያል ይጠቀማሉ ማለት ነው እንደዛውም ሜታቦሊክ ፈንክሽን ውስጥም ይሳተፋሉ for example the mineral iron is needed to make hemoglobin and it is bound to hemoglobin in red blood cell and is delivered by body cells as blood circulates in a body ሌላ ለምሳሌ ብንወስድ ስለ ማዕድኖች ሚነራል አይረን ብንወስድ አይረን ሄሞግሎቢን ውስጥ በጣም ተፈላጊ ነው ማለት ነው ምክንያቱም ሄሞግሎቢን ጋራ ባንድ ሲያደርግ ሬድ ብለድ ሴል ውስጥ ሴሎች ብለድ ሰርኩሌትን ዲሊቨር እንዲሆን ያደርጋል ማለት ነው የተፈለገው ቦታ እንዲደርስ ያደርጋል ዛዘርስ ካልሲየምን ብንወስድ and other minerals is an important component of bones and is involved with muscle and nerve function and they are service as cofactor for enzyme calcium ብንወስድ እንደዛውም ሌላ ማዕድኖችን ብንወስድ ለአጥንታችን በጣም ተፈላጊ ኮምፖነንቶች ሲሆኑ እንደዛውም ጡንቻና ነርቭ ፈንክሽኖች ውስጥ በጣም ጠቀሜታ አላቸው ማለት ነው እንደዛውም ለኤንዛይሞች እንደ ኮፋክተር ይጠቅማል ማለት ነው the other is magnesium is an important component of green pigment chlorophyll which is involved in photosynthesis ሌላ ማዕድን ብንወስድ ማግኔዥየም ነው ማግኔዥየም ግሪን ፒግመንት ክሎሮፊል ውስጥ በጣም ተፈላጊ ኮምፖነንት ነው ማለት ነው ግሪን ፒግመንት ክሎሮፊል ማግኔዥየም ከማግኔዥየም ጭምር የሚሰራ ሲሆን እሱም ፎቶሲንተሲስ እንዲካሄድ የሚጠቅም ነው ማለት ነው ሌላ ሰልፍ ቴስት ነው ማዕድኖች ላይ የተሰጣዩ ጥያቄ ነው አንደኛ ጥያቄ what are minerals የሚል ነው ሁለተኛ ጥያቄ what are role of minerals in maintaining homeostasis ነው አንደኛ ማዕድኖች ምንድነው ይላል ሁለተኛው ደግሞ ማዕድኖች ሆሞስታሲስ ለማስጠበቅ ያላቸው ሚና ምንድነው ይላል so let us see with their answer question number 1 what are the minerals mineraloች ማዕድኖች ምንድነው የሚል ነው አንደኛ ጥያቄ minerals are inorganic nutrients essential for growth metabolism and physiological balance ማዕድኖች inorganic compound ኒውትሪንቶች ሲሆኑ እነሱም ለእድገት ለሜታቦሊዝም እና ለፊዚዮሎጂካል ባላንስ ይጠቅማሉ ማለት ነው they come from the earth and are absorbed through diet ማዕድኖች የሚመጡ ከመሬት ሲሆኑ እኛ የምናገኘው ከምግብ ጋር ማለት ነው ከምግብ ነው የምናገኘው እጽዋቶች ከመሬት ስር ከወሰዱ ምግብ ካዘጋጁ እኛ ደግሞ እጽዋቶችን ቅጠላቅጠል ወይ ደግሞ ፍራፍሬ ስንበላ ከነሱ እናገኛለን ማለት ነው there are two types of minerals ስለዚህ ማዕድኖች በሁለት ይከፈላሉ እነሱ አንደኛ ማይክሮ ሞለኪውልስ ካልሲየም ማግኒዚየም ፖታሺየም ሶዲየም ፎስፎረስ የምንላቸው ናቸው ማለት ነው ማክሮ የምንላቸው እነኚህ በብዛት ለሰውነታችን የሚያስፈልጉ ናቸው ማለት ነው ሁለተኛ ማይክሮ ሚነራልስ ትሬሲ ሚነራልስ የምንላቸው ናቸው በትንሽ ለሰውነታችን የሚያስፈልጉ ለትንሽ ናቸው ማለት ነው አይረን ዚንክ ኮፐር አዮዲን እና ሲሊኒየም የምንላቸው ናቸው the second one is role of minerals in maintaining homeostasis ሌላ homeostasis ለማስጠበቅ ማዕድኖች ያላቸው ሚና ወይ ስራው ነው they are as a fluid balance በማድረግ homeostasis maintain ያደርጋሉ ማለት ነው like sodium potassium chlorine maintain hydration and blood pressure the second one is bone and muscle healthy ሌላ አጥንታችንና ጡንቻዎችን ጤናማ በማስጠበቅ homeostasis እንዲጠበቅ ያደርጋሉ ማለት ነው like calcium phosphorus magnesium support bone and muscles oxygen transport iron help red blood cell carry oxygen ሌላ oxygen transport በማድረግ ይጠቅማሉ ለምሳሌ አይረን ሄሞግሎቢን ጋራ በመታሰር red blood cell ውስጥ oxygen እንዲጓጓዝ ይጠቅማል ማለት ነው the other is hormone production iodine aid in thyroid function and metabolism ሌላ ለሰውነታችን ጠቀሜታ የሆኑ ሆርሞኖችን ፕሮዲዩስ በማድረግ homeostasis maintain ያደርጋሉ ማለት ነው ማዕድን ለምሳሌ iodine thyroxine function እና metabolism ውስጥ ይጠቅማል the other is antioxidant defense ሌላ እንደ antioxidant defense ይጠቅመናል ቶክሲክ የሆኑ ሰብስታንሶች ከሰውነታችን ይጠብቃሉ ማለት ነው means that selenium and zinc protect cell and boost immunity ለምሳሌ selenium እና zinc ብንወስድ ሴላችን ከአንቲኦክሲዳንት ይጠብቃሉ እንደዛውም ኢሙኒቲው እንዲጨምር ቦስት ያደርጋሉ ማለት ነው
The other is pH balance, mineral stability, acidity and basicity. ሌላ pHን ባላንስ ያደርጋሉ ማለት ነው። ማዕድኖች pH ባላንስ በማድረግ ብሌዳችን ሰው እንትን ደማችን አሲዲቲ ስታቢላይዝ እንዲሆን ያደርጋሉ ማለት ነው። The other is enzyme activation. Zinc and magnesium support enzyme function. ሌላ enzyme activate በማድረግ enzyme function እንዲቀጥል ያደርጋሉ ማለት ነው። ለምሳሌ ዚንክ እና ማግኔዚየም enzyme function support ያደርጋሉ ማለት ነው። The other is activity. Explain why raw edible oil is added on dishes of raw vegetable before consumption. ሌላ አክቲቪቲ ተሰጣቸው ምንድነው? ያልበሰለው ቬጂቴብል ላይ የምንጨምረው raw edible ኦይሎች ለምንድነው ዘይቶች ለምንድነው ይላል። So raw edible oil is often added to dishes of raw vegetables before consumption for several reasons. ስለዚህ raw edible oilዎች የሚጨመሩ raw vegetable ከምንበላቸው በፊት ለተለያዩ ምክንያት ነው ማለት ነው። አንደኛ they enhance nutrient absorption እንዲጨምር ያደርጋሉ ማለት ነው። means that certain vitamins such as vitamin A, vitamin D, E and K are fat soluble and meaning they require fat for proper absorption in the body. ስለዚህ የተወሰኑ ቫይታሚኖች like A, D, E, K የምንላቸው fat soluble ስለሆኑ proper absorption ሰውነታችን ውስጥ proper absorption እንዲኖራቸው ፋት ያስፈልጋቸዋል ወይ ዘይት ያስፈልጋቸዋል ማለት ነው። So adding oil help to maximize availability of this nutrient. ስለዚህ oil ዘይቱን ይሄ ዘይት raw edible ዘይቱን ማጨመሩ የነሱን availability maximize ያደርጋል ማለት ነው። The second one is it improve flavor and texture. Oil add richness, smoothness and depth to vegetables, enhancing their taste and making them to more palatable. ሌላ ፍላቨሩን የነሱ ያላቸው ጣዕምና ቴክስቸር ኢምፕሩቭ እንዲሆን ስለማያደርግ ነው ማለት ነው። ስለዚህ ዘይት ስንጨምር ሪችነስን ስሙዝነስና ዲፕነሱ እንዲጨምርና ቴስቱ ኢንሃንስ እንዲሆን ያደርጋልና ከዛ በደንብ አፒታታችን ከተከፍቶ እንድንበላ ያደርጋሉ ማለት ነው። ዛዘር ኢት ዘ ፖስት ቴስቲሲ means that fat slow down digestion, help you feel fuller for longer time, which can aid in appetite regulation. ስለዚህ ፋትሩ እንድፈጭ ያደርጋሉ ማለት ነው። ይሄ ደግሞ አፒታይታችን ተዘግቶ ለረጅም ጊዜ እንዳይቆይ ያደርጋል ማለት ነው። The other is protects antioxidant and phytochemicals. ሌላ ደግሞ raw edible oil መጨመሩ vegetable ላይ antioxidant ላይ እነዚህ phytochemicals ላይ protect ያደርገናል ማለት ነው። Some essential plant compound like carotenoids and polyphenols are better preserved and absorbed when mixed with oil. ስለዚህ እነኚህ antioxidant እና phytochemicals የምንላቸው የእጽዋቶች ኮምፓውንድ ሲሆኑ እነዚህ like carotenoid እና polyphenols የምንላቸው more preserved እና absorbed የሚሆኑ እነኚህ raw edible oil ስንጨምር ነው ማለት ነው። The other is aid digestion. Oil help lubricate food, making raw vegetable easier to chew and digest. ሌላ digestion እንዲፈጠን ያደርጋሉ ማለት ነው። ስለዚህ oil ስንጨምርበት lubricate food ያደርጋል። ይሄ ደግሞ raw vegetables በቀላሉ እንድናኝክና digest እንዲሆን ያደርጋል። The other is they prevent dryness and toughness. Some raw vegetables like leafy greens can be slightly tough and dry. A light drizzle of oil can help to soften them and improve mouthfeel. ስለዚህ ሌላ dryness እና toughness እንዳይኖር ያደርጋል ማለት ነው። ስለዚህ አንዳንድ raw vegetables የምንላቸው አሮንጋዴ ከለር ያላቸው ቅጠሎች ስላይትሊ ታፍ እና ድረቅ ናቸው። ስለዚህ ይሄ ደረቅ እንዳይሆኑ ሶፍት እና ኢምፕሩቭ ማውስ ፌሊንግ እንዲኖራቸው ያደርጋል ማለት ነው። ዛዘር summary of units ሌላ የዩኒት መጠቃለያ ኖት ነው። ካርበን ኮምፓውንድ are basic building block of living organisms. ካርበን ኮምፓውንድ ለህይወት ያላቸው ቤዚክ ቢልዲንግ ብሎክ ሲሆን
biological macromolecules are formed by joining small carbon compound into polymer ስለዚህ ትላልቅ biological macromolecules የምንላቸው ትንንሽ ካርበን ኮምፓውንዶች ጆይን በመሆን የሚፈጠሩ ናቸው ማለት ነው እነሱም ፖሊመርስ ተብለው የሚታወቁ ናቸው ማለት ነው there are 4 types of biological macromolecules በአጠቃላይ biological macromolecules የምንላቸው ትላልቅ biological molecules የምንላቸው አራት አሉ ማለት ነው አራት አይነቶች አሉ እነሱም አንደኛ ካርቦሃይድሬት ነው ማለት ነው ሁለተኛ ፕሮቲንስ ሶስተኛ ሊፒድ እና አራተኛ ኒውክሊክ አሲድ ናቸው እነኚህ ትላልቅ ኦርጋኒክ biological macromolecules ተብለው የሚታወቁ ናቸው ማለት ነው monosaccharide undergo condensation to form disaccharide and oligosaccharide and also polysaccharide through glycosidic leakage monosaccharides ሁለት monosaccharides በኮንደንሴሽን ሪአክሽን ሲተሳሰሩ ዳይሳክራይድ ይፈጥራሉ ከ10 እና ከ10 በላይ ሲተሳሰሩ በግላይኮሳይዲክ ሊንኬጅ ወይ ቦንድ ፖሊሳካራይዶች ይፈጠራሉ ከ3 እስከ 9 monosaccharides ከተሳሰሩ ኦሊጎሳካራይድ ይፈጠራል ማለት ነው peptide bond join amino acid in protein peptide bond amino acid በማገጣጠም ፕሮቲን እንዲፈጠር ያደርጋል ማለት ነው ሊፒድ are ester of fatty acid and alcohol ሊፒዶች የተሰሩ ከ3 fatty acid እና ከአንድ ግሊሰሮል ወይ ከአልኮል ነው ማለት ነው chain of nucleotide form nucleic acid ስለዚህ chain nucleotideዎች ሲተሳሰሩ ደግሞ ብዙ ረጅም የሆኑ nucleotide chain ካለ nucleic acid ከnucleotideዎች ይፈጠራል ማለት ነው ሌላ chapter 2 revision ነው የምዕራፍ 2 መጣቃለያ ጥያቄዎች ነው question number 1 explain if an unknown substance found on the meiosis is determined to contain no trace of carbon can scientists conclude that there is life at the meiosis origin unknown substance ማኖሩን ሜሮቲስ ላይ ካርበን ኤሌመንት ከሌለ ሳይንቲስቶች ከካርበን ኤሌመንት ውጪ ሜሮቲ ላይ ህይወት ይኖራል ብሎ ያምናሉ ይላል ወይ ደግሞ ይሄ ጥያቄ ምን ይላል can scientists conclude there is life if the meiosis ላይ ካርበን ሜሮቲ ላይ ካርበን ከሌለ ሳይንቲስቶች ለህይወት ይኖራሉ ብሎ ያምናሉ ይላል so that should be no scientists cannot conclude that life exists at meiosis origin if no trace of carbon is found ሳይንቲስቶች meiosis ላይ ካርበን ከሌለ ህይወት የለም ህይወት አለ ብለው አያምኑም ማለት ነው ምክንያቱም ካርበን ከሌለ ህይወት የለም ማለት ነው means that carbon is a backbone of all known life forms on the earth essential for organic molecules such as protein nucleic acid and also lipid and also carbohydrate carbon ለህይወት ያላቸው ነገሮች ጀርባ አጥንት ነው ማለት ነው ህይወት ያለው ስለዚህ እንደዛውም ለኦርጋኒክ ሞለኪውሎች እንዲፈጠሩ ውስጥ ይሳተፋል ማለት ነው እሱም ፕሮቲን ኒውክሊክ አሲድ ካርቦሃይድሬት ሊፒዶች ካርበን ከሌለ አይፈጠሩም ማለት ነው ስለዚህ ካርበን በሌለበት ህይወት የለም ማለት ነው while life might exist with non-carbon based chemistry there is no scientific evidence of life forms can do not rely on carbon ስለዚህ ህይወት ከካርበን ቤዝድ ኬሚስትሪ ላይኖርም ትችላለች ግን ሳይንቲፊክ ኤቪደንስ ከካርበን ውጪ ህይወት ይኖራል የሚደግፍ አንድም ስለሌለ ስለዚህ ሳይንቲስቶች ካርበን በሌለበት ህይወት የለም ብለው ያምናሉ ማለት ነው question number 2 list and compare the 4 types of biological macromolecules አራቱ biological molecules በማዘርዘር ግለጽላል አንደኛው ከbiological macromolecules የምንለው ካርቦሃይድሬት ነው it provide quick energy composed of monosaccharide and example glucose ስለዚህ ካርቦሃይድሬቶች quick የሆነ ኤነርጂ ፈጣን የሆነ ኤነርጂ ለሰውነታችን ይሰጣሉ እያንዳንዱ ካርቦሃይድሬቶች ከሞኖሳካራይድ የሚፈጠሩ ናቸው ማለት ነው ከአንድ ሲንግል ስኳር ከሞኖሳካራይድ ይጀምራሉ The second one is lipid. It stores long-term energy for cell membrane. It includes fat and oils. ሊፒዶች ሎንግ የሆነ ለረጅም ጊዜ ለሰውነታችን ኤነርጂ የሚሰጡ ሲሆን ስለ ሴል ሜምብሬን ፎርሜሽን ይጠቅማሉ እንደዛውም እነሱ የሚያጠቃልሉ ፋትና ኦይል በውስጡ የሚያካትቱ ናቸው ማለት ነው ሶስተኛ ፕሮቲን ነው it serves as in a
enzyme, structural component, transport molecules, and also built from amino acid. ፕሮቲኖች እንደ ኤንዛይም ይጠቅማሉ እንደ structural component እና transport molecules የሚጠቅሙ ሲሆን ከአሚኖ አሲድ ነው የሚሰሩት ማለት ነው። nucleic acid they store genetic information DNA and RNA and they regulate cellular function. nucleic acidoች genetic information ስቶር ያደርጋሉ እንደዛውም የሴሎችን ስራ ይቆጣጠራሉ ማለት ነው። Question number 3 identify the component of carbohydrate and protein. የካርቦሃይድሬት እና የፕሮቲን ኮምፖነንቶችን ለይት አስቀምጠናል። carbohydrate consists carbon, hydrogen and oxygen in ratio 1:2:1 example glucose. ካርቦሃይድሬቶች በውስጥ የያዛቸው ካርበን ሃይድሮጅን ኦክሲጅን ናቸው። ስለዚህ ሬሻቸው የካርበን 1 ነው የሃይድሮጅን 2 ነው የኦክሲጅን 1 ነው ማለት ነው። ሬሽዮ 1:1 ነው ማለት ነው። protein consists carbon, hydrogen, oxygen, nitrogen and sometimes sulfur and made up of amino acid. ፕሮቲኖች ከካርበን ሃይድሮጅን ኦክሲጅን ናይትሮጅን እና ሰልፈር በውስጥ የያዛቸው ሲሆን ከአሚኖ አሲድ ነው ማለት ነው የሚሰሩት። Question number 4 discuss the importance of amino acid in order to protein function. amino acidoች protein function ውስጥ ያላቸው ምንድነው የሚጠቀማት አይደል? the sequence of amino acid in protein determine its structure and function. ስለዚህ የአሚኖ አሲድ ሲኩዌንሶች ፕሮቲን ውስጥ የፕሮቲን ስትራክቸር ዲተርማይን ያደርጋሉ እንደዛውም የፕሮቲን ስራዎችም ይቆጣጠራሉ ወይ ዲተርማይን ያደርጋሉ ማለት ነው። any change in amino acid order can alter the protein shape and affecting its ability to interact with other molecules. ስለዚህ የአሚኖ አሲድ ኦርደር ትንሽ ከተቀየረ ፕሮቲን ሼፑ እንድረባሽ ወይ ደግሞ ኦልተር እንዲሆን ያደርጋል ማለት ነው። ይሄ ደግሞ አቢሊቲ የፕሮቲን ያለው ከሌላ ሞለኪውሎች ጋር ኢንተራክት የሚያደርገው አቢሊቲ ይጎዳል ማለት ነው። for example mutation in hemoglobin sequence cause sickle cell anemia. ለምሳሌ mutation hemoglobin sequence ውስጥ hemoglobin sequence mutation ካለ ምን ያደርጋል ማለት sickle cell anemia እንዲፈጠር ያደርጋል ማለት ነው። question number 5 give a large number of protein in the body explain why shape of enzyme is important to its function. የፕሮቲን ሼፕ ለኤንዛይም ስራው ያለው ወይ ደግሞ ኤንዛይም ሼፖች ለነሱ ስራው ጠቀሜታ ምንድነው ይላል። so enzyme have a specific shape that fit only their substrate like lock and key mechanism. ኤንዛይሞች ያላቸው ሼፕ ለሰብስትሬት ለነሱ ሰብስትሬት ፊት የሚሆን ብቻ ነው ማለት ነው። ይሄ ጥቅሙ እንደ ሎክ እንደ ኪ ሜካኒዝም ይጠቅምና ሌላው ሰብስትሬቶች ኤንዛይም ላይ እንዳይገጠሙ ያደርጋል ማለት ነው። if their shape is altered due to temperature, pH or mutation, they lose function preventing essential biochemical reaction. የኤንዛይሞች ሼፑ ከተቀየረ ወይ ኦልተርድ ከሆነ በቴምፕሬቸር ሊሆን ይችላል በፒኤች ወይ በሙቴሽን ሊሆን ይችላል በኦልተርድ ከሆነ የስራቸውን ያጣሉ ማለት ነው ወይ ስራቸው ያቆማሉ። ስለዚህ በዚህ ጊዜ ባዮኬሚካል ሪአክሽን ሳይካሄድ ይቀራል ማለት ነው። በእነሱ የሚካሄደው ባዮኬሚካል ሪአክሽን ፕሪቨንትድ ወይ ይቀራል ማለት ነው። question number 6 compare and contrast the function of carbohydrate, lipid, protein and nucleic acid ይላል። የካርቦሃይድሬት ሊፒድ ፕሮቲን እና ኒውክሊክ አሲድ ስራቸውን ኮምፔር በማድረግ ኮንትራስት አድርጎ ወይ ገለጾ ይላል። ካርቦሃይድሬት ሾርት ተርም ኢነርጂ ይሰጠናል እንደ ስትራክቸራል ሮል ይጠቅማል ማለት ነው። ለምሳሌ ሴሉሎዝ ኢን ሴል ዋል የጽዋቶች ሴል ዋል ከካርቦሃይድሬት ሴሉሎዝ ነው የተሰራው ማለት ነው። ሊፒድ ሎንግ ተርም ኢነርጂ ስቶሬጅ ሴል ሜምብሬን ስትራክቸር ኤንድ ሶሉሽን ሊፒዶች ሎንግ ተርም የሆነ ኢነርጂ ስቶሬጅ ወይ ኢነርጂ ይሰጣሉ ሴል ሜምብሬን ስትራክቸር ሆኖ ያገለግላሉ እንደ ኢንሱሌሽንም ያገለግላሉ ማለት ነው። ፕሮቲን they act as catalyst or example enzyme and transport hemoglobin and immunity antibody. ፕሮቲኖች እንደ ኤንዛይም የሚሰሩ ካታሊስት ተብለው ይታወቃሉ። እንደ ትራንስፖርት ይጠቅማሉ። ሄሞግሎቢን ምሳሌ ማውሰድ እንችላለን። እንደ ኢሙኒቲ አንቲቦዲዎች ማውሰድ እንችላለን ማለት ነው። እነኚህ ካታሊስት ትራንስፖርት እና ኢሙኒቲ የምንላቸው የፕሮቲን ስራዎች ናቸው ማለት ነው። ምሳሌው
ለካታሊስት ኢንዛይም ሲሆን ለትራንስፖርት ሄሞግሎቢን ነው ለኢሙኒቲ አንቲቦዲ ነው ማለት ነው ኒውክሊክ አሲድ ስቶር ኤንድ ትራንስሚት ጄኔቲክ ኢንፎርሜሽን ዲኤንኤ እና አርኤንኤ ኒውክሊክ አሲድ የምንላቸው ጄኔቲክ ኢንፎርሜሽን ስቶር በማድረግ እንደዛውም ትራንስሚት በማድረግ ይጠቅማል ማለት ነው Question number 7. State why polarity of water molecule makes water a good solvent. Polarity of water molecule ለምን ውሃ good solvent እንዳደረገ ግለጹላል water is a polar meaning it has partial positive and negative charge ውሃ polar ነው ምክንያቱም positive እና negative partial charge ስላለው ማለት ነው This allow to dissolve ionic and polar substance like salt and sugar make it essential for transporting nutrient and biological reaction in the cell ይሄ ደግሞ ውሃ ፖላሪቲ ፕሮፐርቲ ማኖሩ የተለያዩ ነገሮች አዮኒኮች ነገሮችና ፖላር ሰብስታንሶች ዲዞልቭ እንዲያደርግ ያደርጋል ለምሳሌ ጫውና ሱከር ማውሰድ እንችላለን ይሄ ደግሞ ለኒውትሪየንት ትራንስፖርት እና ባዮኬሚካል ሪአክሽን ሴል ውስጥ ኢንሰንሻል ሆኖ እንዲገኝ ያደርጋል ማለት ነው Thank you for watching this video. Don't forget like, subscribe, share, comment على channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ ግን ማርሳት ያለባችሁ ነገር ምንድነው ይሄንን ቪዲዮ ላይክ ያደረጋችሁ አሁኑ ላይክ ያርጉ እንደዛውም አለ ቻናል ሰብስክራይብ ያደረጋችሁ አሁኑ ሰብስክራይብ በማድረግ ቴሌግራም ግሩፕ ካላችሁ ሼር ማድረጉ እንዳትረሱ ቀጣይ ሌላ ቪዲዮ መቶ ጥያቄዎች ከዚህ ዩኒት ይጀምር ድረስ መልካም ጊዜ ነው ላችሁ ቻርግጥማችሁ Thank you welcome back again